ድል አለ በስምህ ድል አለ በቃልህ ድል አለ በስምህ ድል አለ በቃልህ ተራራው ይናዳ። ያማችኋል እንዴ? የምን መኪና ነው? በጣም ሰዎች መኪና ትላላችሁ ለገብረ ዮሐንስ እንዴ? ኢትዮጵያ ውስጥ እውነት ለመናገር ከሱ የባሰ እንኳን መኪናና ቤት ይቅርና የሚበላ ያጣ ሰው የለም፣ የሚለብሰው ያጣ ሰው የለም። አለ እውነታው እሱ ነው አለ። ወላዲተ አምላክ ለሚል ስም ልንሞትለት ሁሉ ይገባል። ስለ እውነት ወላዲተ አምላክ አለ ማለት የእግዚአብሔርን ልጅ የማዳን ጉዞ የካደ ነው። ሰይጣን ለምን ይጠላል? አባ ጊዮርጊስ ይነግረናል። የዓለሙን መድኃኒት ስለወለደችበት አብዝቶ ይጠላል። በድንግልና ጸንሳ በድንግልና ትወልዳለች ብሎ አልገመተም። እንደኔ ኃጢአት በደሌ ይገባኝ ነበር መስቀሌ ጽኑ ኪዳኗ ጋረደኝ እንባ ጸሎቷ ታደገኝ። እስኪ ልናገር ስራ የምሕረት እናት መሆኗን ጽዮን እጆቿን ዘርግታ አስታርቃኛለች ከጌታ። ሰላም ውድ የተከበራችሁና የተወደዳችሁ የኦርቶዶክስ ቤተሰቦች እንደምን አላችሁ? ዛሬም እንግዲህ እንደተለመደው የተለያዩ ወቅታዊ መረጃ ያላችሁን እንዲሁም ደግሞ ኦርቶዶክሳዊ ትምህርቶችን ሊያስተምሩ የሚችሉ የተመረጡና አዳዲስ መረጃ ያላችሁን ቪዲዮዎች ሰብሰብ አድርጌ ለእናንተ ይዤላችሁ መጥቻለሁ። አሪፍ ቆይታ እንደሚኖረንም እርግጠኛ ስለሆንኩኝ ቪዲዮ ላይክ በማድረግ ጀምሩ። ሀሳባችሁን ኮሜንት ላይ ጻፉልኝ። ለዚህ ቻናል አዲስ ናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ወደ ቪዲዮ እስኪ በመጀመሪያም እንግዲህ ሁልጊዜ እንደ መግቢያ የምንጠቀመውን የአባታችንን የአባ ገብረ ኪዳን ስብከት ተመልክተን እንመለስ። አብርሃም ይስሐቅን ወለደ፣ ይስሐቅ ያዕቆብን ወለደ፣ ያዕቆብ ይሁዳና ወንድሞችን ወለደ። ጥሩ እሺ። እነዚህ ኋላ ማንን ወለዱ ለማለት ከነሱ ክርስቶስ ተወለደ። አሁን አብርሃም የክርስቶስ አያት ሲባል የእግዚአብሔር አያት ሲባል ካላፈረ አሁን ድንግል ማርያምን እናቴ ማለት ያሳፍራል? እግዚአብሔር ዳዊት አባቴ ሳይል ሳያፍር ማለት ዳዊት አባቴ ሲል የዳዊት ልጅ ሆይ ሲባል እኮ ቆም ነበር የሚል እሱ ራሱ። የዳዊት ልጅ ሆይ ማረኝ ሲባል ቆም የሚል ነበር መንገድ እየሄደ። የድንግል ማርያም ልጅ ሆይ ማረኝ ስለው ሊቀየም። ኧረ ድንቁርና ቤት ሰራ መምላክ ድንቁርና ቤት ሰርቷል በዚህ ዓለም። ማርያም ሆይ እንወድሻለን። ማንም ሰው ለእናቱ ክብር እንደሚሻ ላንቺ ያለ ፍቅር የለው መጨረሻ። ስንዘምር ስንጠራሽ ዓለም ብዙ ቢለን የገባንን እውነት እንዲያ የወደድ። አባታችንም እንግዲህ ያስተማሩት ትምህርት እጅግ በጣም ደስ የሚል ትምህርት ነው። ቃለ ሕይወት ያሰማልኝ። ወደ ቀጣይ ቪዲዮ እናልፋለን። ሰሞኑን በሶሻል ሚዲያ ላይ ሲዘዋወር የነበረ አንድ አስደሳች ቪዲዮ አለ። እሱ ምንድነው? የዘማሪ ገብረ ዮሐንስ ገብረ ጻዲቅ ቪዲዮ ነው። ቻሌንጅ ሊጀመርለት እንደሆነም ተሰምቷል። ቻሌንጅ የሚጀመርለትም እንግዲህ በተወዳጁ ቲክቶከር አዶናይ መሆኑም ተሰምቷል። እስኪ ይህን ቪዲዮ እንመልከተው። ዘማሪ ገብረ ዮሐንስ አዲስ ቻሌንጅ ሊጀመርለት ነው ጋይስ። መኪና ከነሹፌሩ አዲስ ቻሌንጅ ሊጀመር ነው። ዝግጁ ናችሁ? እስከማሳውቃችሁ ጠብቁና ከዛ ቻሌንጁን እንጀምረዋለን። እወዳችኋለሁ። ይህ ቻሌንጅም እንግዲህ ሲጀምር ሁላችንም መቀላቀል አለብን ብዬ አስባለሁ። ተወዳጁ ዘማሪ ገብረ ዮሐንስ ገብረ ጻዲቅ እንግዲህ ስለ ተወዳጁ ቲክቶከር አዶናይ የተናገረው ንግግር አለ። እሱን ቪዲዮ እንመልከተው። ገብረ ዮሐንስ አዶናይ እንዴት ትገልጸዋለስ? ፐርሰናሊ በአካል ስለማላውቀው እንጂ በስራው በጣም በተለይ ትላንትና ከትላንት ወዲያ የእህታችን የትናየትን ጉዳይ ቲክቶክ ላይ እንደቀልድ እንደዚህ ስነካካ ያዳመጥኩ ነበር። በጣም እውነት ከእድሜው በላይ እየሰራ ያለ የተባረከ ልጅ ነው። እድሜ ሄርዘም በጣም ደስ ብሎኛል። በዚህ መንገድ እንገናኝ እንታወቃለን። ስለዚህ አሁን ብዙ አላወራም። ስላሰበው ሐሳብ ግን እጅግ እግዚአብሔር ስሙ የተመሰገነ ይሁን። መልካም እንድታስብ የረዳህ እግዚአብሔር ስሙ ይመስገን። ልጅቷ በየዋህነት ፖስት አድርገው ከዛ በኋላ ደግሞ ወደ ህብረተሰቡ ደርስ የበኩላችሁን አስተዋጽኦ ያደረጋችሁ ወንድሞች በጣም ነው የማመሰግነው። ስፔሻሊ አንተም ይህ ብቻ ሳይሆንም እንግዲህ ዘማሪ ገብረ ዮሐንስ ገብረ ጻዲቅ ከዚህ በፊት ሰይፉ ሾው ላይ ቀርቦ ያደረገው ቃለ መጠይቅ አለ። እሱን ቪዲዮ እንመልከት። ውልደትህ እዚህ ነው ገብሬ? ውልደቴ በድሮ አጠራር ትግራይ ክፍለ ሀገር
በአሁኑ ክልል 1 በልጅነትህ ነው? የኔ ያው አንድ ልጅ እስከ 7 ልጅ አለ የሚባለው። አዎ። ስለዚህ እዛ ውስጥ አባል ነው ማለት ነው። እና የማየት አጋጣሚው አልነበረም? የኛ ጊዜ ታውቃለህ አይደል? የኛ ጊዜ እኔ እኮ ትልቅ ሰው ነኝ አባዬ። እዚህ ጋር ታይም ገብቷል እኮ እኔ ዛንግ በእኛ ጊዜ ትንሽ የሕክምናው ደረጃ እዚህ ግባ ቢባል አልነበረም። ብንሄድም ዶክተር በስም ማቀው ሰው አሁን ቢወጣ ሊሆን ማን ነው? ዶክተር ወርቁ ነው የሚባለው አስመራ ከተማ ታዋቂ ዶክተር ነበር፣ የአይን ስፔሻሊስት እና እንደው ካለ በዘማሪነት ምን ያህል አመት ገብርዬ? እንደው እንደ ቀልድ ዝም ብለን 25 20 እናድርገው። ዋው! ያው 25 ያልኩት አምስቷን እኔ ጨምሬ ነው። 20 አመት እንኳን እግዚአብሔር ይመስገን። እድሜ ከጤና ይስጥህ። አሜን። ውልደትህ እዚህ ነው ገብርዬ? ውልደቴ በድሮ አጠራር ትግራይ ክፍለ ሀገር፣ በአሁኑ ክልል 1። በልጅነትህ ነው? የኔ ያው አንድ ልጅ እስከ 7 ልጅ አለ የሚባለው። ስለዚህ እዛ ውስጥ አባል ነው ማለት ነው። እና የማየት አጋጣሚው አልነበረም? የኛ ጊዜ ታውቃለህ አይደል? የኛ ጊዜ እኔ እኮ ትልቅ ሰው ነኝ አባዬ። እዚህ ጋር ታይም ገብቷል እኮ እኔ ዛንግ በእኛ ጊዜ ትንሽ የሕክምናው ደረጃ እዚህ ግባ ቢባል አልነበረም። ብንሄድም ዶክተር በስም ማቀው ሰው አሁን ቢወጣ ሊሆን ማን ነው? ዶክተር ወርቁ ነው የሚባለው አስመራ ከተማ ታዋቂ ዶክተር ነበር፣ የአይን ስፔሻሊስት እና እንደው ካለ በህይወት እንደው ምስጋና ነው። ብዙ ወንድሞች የተወሰኑ ታይተው ግማሹን ፓርሻል ግማሹን ደግሞ አልሳካም። ግን በዛን ጊዜ ብዙ ባልተመቸ ዘመን እሱ የበኩሉን አሻራ አበርክቷልና ቤተሰቦችን ካሉት አስመራ ውስጥ ለነበረው አይን ስፔሻሊስት እሳቸው ነበሩ። እኔም ትንሽ የመግባት እድል ገጥሞኛል። ግን ትንሽ እኔ ከበድ ያለች እግዚአብሔርን በዚህ መንገድ ስለፈለገኝ ትንሽ ለነገሩ በጣም ደስ ይላል። ገብሬ በጣም በሚገርም ሁኔታ የሚገርሙ ዝማሬዎችን የሰጠን ነው። ዝማሬ መላእክትን ያሰማልን። በጣም እናመሰግናለን። ሌላ በኩል ደግሞ የኦርቶዶክስ እንቁ መምህር የሆኑት በቴሌጅ በሚል ስማቸው የምናውቃቸውም እጅግ በጣም ደስ የሚል የህይወት ታሪካቸውን ለመላው ኦርቶዶክሳውያን አጋርተዋል። እስኪ ይህን ቪዲዮ እንመልከት። እንዴት ነው ወደ ትዳር የገቡት? እንዴት ተገናኙ ከባለቤት ወገን? የሚደንቅ ነው። እሱም የሚገርመው ትምህርት ላይ እያለሁ ገና 8ኛን እንደጨረስኩ 1 አመት አቋርጫለሁ ትምህርት። የሆነ የአየር መቆጣጠሪያ ሰራ ነበር፣ ዌዘር ስቴሽን፣ የፈረንሳይ ጓድ፣ የዋቢ ሸበሌ ጥናት። እግዚአብሔር ፈቅዶ ከዛ ሁሉ ተማሪ ውስጥ እኔ ተመረጥኩ። እሺ 150 ብር ነበረ ደሞዜ። በዛን ዘመን 150 ብር ማለት በአሁኑ ምናልባት 1,500,000 ብር ሊሆን ይችላል። አዎ 150 ብር በአሁኑ ገለባ በሆንበት ሰዓት። የሚያሳዝን የሚገርምህ ከዛ ሁሉ ተማሪ ተመርጬ በጠባይ እሱ ያስተብዬ ተሰጠኝ። ያችን ለማጠራቀምና ወደፊት ትምህርቴን ለመቀጠል 1 አመት አቋረጥኩ። በዛን ወቅት ከተማ ውስጥ ያለሁበት ከተማ ከ1 እስከ 8 ነው ትምህርት ቤቱ። ትልልቅ ሰዎች የዶሮ ባራምባራሶች፣ ደጃዝማቶች፣ በጣም ትልልቅ ሰዎች አሉ። እነኛ ሰዎች አመት በዓል ሲመጣ ዶሮ ይረድ ተብዬ የምጠራው እኔ ነኝ፣ በግማር ደው እኔ ነኝ። በጣም የምወዳቸው የትምህርት ቤቱ ዋና ጸሐፊ ቤተሰቦች በጣም ይወዱኛል። መተህ በግም ዶሮም እንድታድር ተብዬ እጠራለሁ። አሁን 150 ብር ደሞዝተኛ ነኝ። 6 አመት እንጀራ ጋግሬያለሁ እኔ በራሴ። ስሄድ ሰራተኛ ቀጥራለሁ ያሉኝ። እናታችን እሳት ቤቴ ጨምራለሁ እንዴ? ሴት ከገባች በወጉ ነው የምትገባው። አላረገውም። አሁንም እየጋገርክ ነው 150 ብር ይበላ አሉኝ። አዎ በልጄን ሰጥቻለሁ አሉኝ። የሚገርመው አሁን ይሄ ሲሆን ሲልብ አድርጉ እናንተ ልናገር የነበረው ልጫወት የነበረው ሁሉ ጠፋብኝ። ላባ ሰመጠኝ። ደንግጬ ቁጭ አልኩ። የጠዱልኝን ትንሿ ብርጭቆና ደግሞ የትም ቦታ በሄድ የሚገርማችሁ ደግሞ እኔ ማን እንደሚነግራቸው አላውቅም። መጠጥ እንዳልከብድበት ይሁን እኔ አላውቅም። መድኃኒዓለም እንዴት እንደሚጠብቀኝ ምንም ቦታ ልሄድ በትንሽ ብርጭቆ ወይ በትንሽ ቀል ነው ጠላ የሚሰጠኝ። እሱንም አልጨርሳትም፣ ቀመስ ነው ማድረገው፣ ያውም ጠበል እየተባለ ስለሚሰጠኝ በትንሿ እንዴት አድርጌ ብድግ አድርጌ ልጠጣው እጄ ሁሉ ተንቀጠቀጠ። በኋላ እሳቸው ወደ አወቁብኝ እንደደነገጥኩ። በኋላ እሳቸው ወደ ጓዳ ሲገቡ በሁለት እጄ ያስኩና ብርጭቆዋን ጠጥቼ ጫማቸውን ስሜ ወጣሁ። 61 ዓመተ ምህረት ሰጡኝ። 62 ዓመተ ምህረት መስከረም 4 ቀን ተዘጋጅተህ ውሰድ ተባልኩ። 62 ዓመተ ምህረት መስከረም 4 ቀን ጋብቻዬን ፈጸምኩ። 62 እንግዲህ 62
63 9ኛ ክፍል ትምህርቴን ቀጠልኩ። ያጠራቀምኳትን ገንዘብ ይዤ እንደገና ወደ ትምህርት የገባሁ። በጣም የሚገርም አሰረስኩ በጥሩ ውጤት። ምስጋና ይግባው። በትምህርት ቤቴም አንደኛ ሁለተኛ ነው የምወጣው። ቀን ሳጠና አልታይም። ሳብድ ኳስ ሲጫወት ነው፣ ሩጫ ነው፣ ኳስ ነው እንዴ። ምስጋና ይድረሰው ለእግዚአብሔር እኮ እኔ መድኃኒዓለም ምስጋና ይግባው። ሮጫለሁ፣ ኳስ ተጫውቻለሁ። እግር ኳስ ደግሞ 5 ቁጥር ከበድ ሲለን ቡድኑ የሚገጥመን ቡድን 5 ቁጥር ነው የምገባው። መሀል ገብቼ ግራና ቀኝ በሁለቱም እግሬ ነው የምጫወተው። አከፋፋይ ነው። ደከም ያለ ከሆነ ግን 7 ወይ 11 ነው የምገባው። ምንም ልምታት አይኔን ጨፍኜ ልምታት ግብ ሳላገባ የወጣሁበት ቀን የለም። በዛው ላይ አስቀረኝ ፈልጎ ነበረ ጨዋታውና ምኑ። በኋላ 78 ዓመተ ምህረት አዲስ አበባ ተጫወትኩ። 77 ገባሁ። 78 ላለሁበት ማህበራዊ ጉዳይ ተጫወትኩ እግር ኳስ። የዋንጫው ዕለት ዋንጫ አገኘን። የዋንጫው ዕለት በሙሉ ይሄ ሰማያዊ የሰፓይ ካዲዎች ልብስ እግዚአብሔር የለም የሚሉት ለብሰው መጡ። እኔ ብቻ ካኪ ለብሻለሁ። በቃ ቆረጠልኝ እግር ኳስና ሩጫ። ከነኚህ ካዲዎች ጋራ እግዚአብሔር የለም ከሚሉ ጋራ ነው ለካ የምጫወተው። ምን ክብር ላገኝበት። ምናልባት ውጭ ሀገር ያለው በሩጫው ወይ በእግር ኳሱ ነበር ምኞቴ ውጭውን ለማየት። አበበን እኮ ተካለውል ነበር የሚገርመው አበበ ቢቂላ። አዎ ልብሱን ይማርና ቆረጠልኝ እግር ኳሱን ተውኩት። ይኸው ልብ አድርገው። አሁን ቅስናዬን ተቀብያለሁ። ከዛ አዲስ አበባ እንደገባሁ ወንጌል ማስተማሪያን ጀመርኩ። ዝም ብዬ ታቦት ወጣበት፣ ታቦቱ ሲገባ ዝም ብዬ ሳስተምር በኋላ በየቦታው መጋበዝ ጀመርኩ። ከዛ ውጭውንም ዓለም አየሁት በወንጌሉ። ለካ በእኔም መንገድ አለ አለኝ እኔ መድኃኒዓለም። አባታችን አቡነ ኤፍሬም እንዲህ አድርገው ቀስ ያኛው ድቁናው ከብዶኛል ስላቸው እንደገና ቅስናውን እጄን ጎትተው መቅደስ ጨምረው ቅስናዬን ተቀበልኩ። ከዚያ በኋላ ይኸው እንግዲህ ማጥመቁን የጀመርኩት ገና ድቁና ላይ እያለሁ የታመመ ሰው ልጠይቅ ሄጄ መስከረም 14 ቀን 67 ዓመተ ምህረት ጮኸ። ለመጀመሪያ ጊዜ ታዘዘልኝ። በዛ ምክንያት አንድ የትንሽ ከተማ ናት፣ ወሬው አንዴ ባውራጃው ተዳረሰ። እንደዚህ አጋንንት የሚያስጮህ አስተማሪ መጣ ተባልኩ። ማን ያስቀምጠኝ? መጨረሻ ላይ ማረገው ሳጣ አባቴ ዲዮስቆሮስ ወሊሶ ነበሩ። በረከታቸው ይድረሰንና መቼም ወሊሶን ዛሬ ስሙን የሚጠራ የለም። ሌላ ቦታ ነው ሲባክን የምታየው። አሁንም ህዝቡ የሚድነው እንደዚያው ነው። ቦታው የከበረ ነው። የአባቴ ዲዮስቆሮስ ቦታ ደብረ ምጥማቅ ወሊሶ ከተማ 114 ኪሎ ሜትር ላይ እንደው አንድ ቀን ሄደህ ብታየው እንደው የእናቴ ልጅ እንደው አገልግያለሁ እኮ አባቴ ተመስገን ቅድስት ማርያም። አዎ ቸር ያሰማህ የኔ ጌታ። እሳቸው ራሱ የሳቸው ማረፊያ ቦታው። አዎ ተመስገን። አጋጣሚ እሳቸውን አገኘሁ። ሄጄ ተማከርኳቸው። አባቴ እንደዚህ ሆንኩ አልኳቸው። በል እርፍ ይዞ ወደ ኋላ የለም፣ እግዚአብሔር ጠርቶሃል። እቺ ቤተክርስቲያን አደራ ጥላብሃለች። ታጠቅ እንግዲህ ቀጥልበት። ጠበል ከዚህ ይዘህ ሂድ። ሜሮንም ሰጠውኝ፣ ጠበልም ሰጠው። ይሄንን ዛሬ ጠበል ላይ የምትጸሉት የምታርግ በላይ ጠብ እያደረክ ሜሮኑንም ካህናት ካሉ ካህናት እየባረኩልህ ቀጥልበት አሉኝ። ይሄው እስካሁን አጠምቃለሁ። 67 ዓመተ ምህረት በቀጥታ ማጥመቅ ውስጥ ገባ። ይሄው እስካሁን አለሁ እንግዲህ 50። ከዚህ ቀደም እንግዲህ ለሌላ ዘማሪ አንድ የመኪና ስጦታ ተበርክቶለት ነበር። ይህም እጅግ በጣም ደስ የሚያሰኝ ነገር ነው። ለአንጋፋው ዘማሪ ኪነጥበብ ወልደ ቂርቆስ የመኪና ሽልማት ተሰጣቸው። በበርካታ የንስሐ ዘማሪዎች የሚታወቁት በኩረ መዘምራን ኪነጥበብ ወልደ ቂርቆስ ለ60 ዓመታት ያህል ለሰጡት የዘማሪነት አገልግሎት ዘመን በጃንደረባው ትውልድ አማካኝነት ልዩ የምስጋና መርሃ ግብር የተዘጋጀ ሲሆን በዝግጅቱ ላይም ለአንጋፋው በኩረ መዘምራን ኪነጥበብ ወልደ ቂርቆስ የመኪና ሽልማት ተበርክቶላቸዋል። በኩረ መዘምራን ፈጣሪ ከዚህ በላይ የሚያገለግሉበት ረጅም እድሜና ጤና ይስጣችሁ። እስኪ ለበኩረ መዘምራን ያላችሁን ፍቅር ኮሜንት ላይ ግለጹላቸው። ፎሎ ማድረግ እንዳይረሳ። ያማችኋል እንዴ? የምን መኪና ነው? በጣም ብዙዎች መኪና ትላላችሁ ለገብረ ዮሐንስ እንዴ። ኢትዮጵያ ውስጥ እውነት ለመናገር ከሱ የባሰ እንኳን መኪናና ቤት ይቅርና የሚበላ ያጣ ሰው የለም፣ የሚለብሰው ያጣ ሰው የለም። አለ፣ እውነታው እሱ ነው አለ። ግን ለገብርዬ እንኳን መኪና መኪና ብቻ አይደለም መኪናና ቤት ነው የሚገባው። ምክንያቱም በደመና ተጭነን እንደ መኪና ተጉዘን ሰማያዊ ቤታችንን ደግሞ እንድንመለከት ያደረገን በመዝሙሮቹ በደመና ተጭነን ሰማያዊ ቤታችንን እንድንጎበኝ ያደረገን ውድ ወንድም ነውና መኪና ብቻ አይደለም ቤት የሚሰጠው ምንም ነገር ይሰጠው ብቻ በጣም ትልልቅ ባለጸጋ ክርስቲያን እህት ወንድሞች አላችሁና በጣም ትልልቅ እግዚአብሔር አንድ ሰው ሁለት ሰው እኮ የሚያደርገው ነው። ምን ለዓለማዊ ለዘፋኞች ለምናምን መድረክ ላይ የመኪና ቁልፍ አልተሸለመም? ተሰጥቷል እኮ እኛ መዝሙር ስለሆነ እኮ ነው የከበደን። እና ፕሊዝ በደንብ ኮፒ ሊንክ ሪፖስት አድርጉትና ቻሌንጁ ላይ
እንቀጣቀጣለን፣ እንረባረባለን ነው የምላችሁ። ዛሬ ከባድ የሚመስለን ሰዎች ግዴላችሁም ነገ በደንብ ያልፋል። ትንሽ ግን ትዕግስት፣ ትንሽ ግን ጽናት ይጠይቃል። ስለዚህ ይሄን ብል መልካም ይመስለኛል። የትኛውም ሰው ስኬታማ የሆነው ግን ሁሉም ሰው ትላንትን ያለፈበት መንገድ ይለያይ ይሆናል እንጂ ሁሉም ሰው የራሱ የሆነ ክፉ ቀን ነበረች። መስቀል አለ፣ ተሸክሞ የሚሄድበት አለ። እኔ ጋርና አንቺ ጋር ያለው የተጋድሎ ሁኔታ ሊረዝም ሊያጥር ይችላል። ልክ ነው። አንቺም አሁን ዛሬ ያለሽው ትዕግስት ዝም ብለሽ አትመጪም። በልጅ ለመባረክ በትዳር ለመባረክ ጸሎትና ጸሎት ነው ያዋጣው እና የትኛውም ቀን ያልፋል። ደግሞ እግዚአብሔር በደንብ የታመነ አምላክ ስለሆነ ይሄው በቃ አሳየን እኮ እኔና ትዕግስትን ከ10 ስንት ዓመት በኋላ እኮ አገናኝቶን ይሄ ልንዋጋ በቃል። ስለዚህ ጽናትን እንግዲህ ከዚህ በላይ መስበክ የሚችሉ ጎበዞች ደግሞ አሉ። እነሱን ደግሞ አቅርቦ ይበልጥ ማስተማር ነው። ግን ከዚህ አሁን ካልኩት አረፍተ ነገር የሚማር ሰው ከተገኘ እንግዲህ ይሞክር። አሁን እኔ ቤት፣ መኪና እንደዚህ ብልጽግና ነገሮች ላይኖሩ ይችላሉ፣ ግን በጣም ሰላም አለኝ። ለምን ብትይ ማህበረሰቡ ጋር ስትይ የሚሰጥሽ አክብሮት፣ ቤተክርስቲያን ደግሞ አውደ ምሕረት ደግሞ ስትቆሚ የማይገባ እንደሆነ እኔ በትላይ አውቃለሁ፣ የማይገባኝ እንደሆነ ነው የማውቀው። ግን እግዚአብሔር ኃጢአትን ሳይቆጥር በደልን ሳይቆጣጠር ስንት ሊቃውንት በለፉበት እኛን ግን እግዚአብሔር ባጭር መንገድ አምጥቶ ሲያስቀምጠን ደግሞ ይሄ ያረጋልህን አምላክ ደግሞ ስታይ በጣም ደስታ ይሰማል። ይሄ ለኔ ትልቅ ሰላም ነው። በዚህ እድሜ እንግዲህ ሰላም ማጣት መጥፎ እንደሆነ ስለተማርኩኝ እግዚአብሔር አምላክ በእውነት በረሃ፣ በርዛት፣ በስደት በብዙ ነገር የሚፈተኑትን ሲሆን ክርስቲያን ናቸው አሊያም ሰው ናቸው፣ በጣም ደግሞ ሲብስ ኢትዮጵያዊ ናቸው እና እኔ በእውነት ኢትዮጵያውያን ስለሆኑ ብቻ ሙስሊም ክርስቲያኑ የትኛውም የእምነት ተከታይ በክፉ ነገር እንዲፈተን አልፈልግም። እግዚአብሔር የኔ አምላክ እግዚአብሔር ነው። ስለዚህ መጸለያው በዛ መንገድ ነው። እግዚአብሔር ኢትዮጵያን ሰላም እንዲያደርግ ጸልያለሁ፣ እመኛለሁ። በእውነት እጁ እንዲልክልን እጅግ ፍላጎቴን። ለምን እኛ ክርስቲያኖች በተለይ ልናመልክ የምንችለው ቤተክርስቲያን ልንስም የምንችለው የአውደ ምሕረትን መርሃ ግብር ልንካፈል ልንዘምር ልንሰማ የምንችለው ሁሉ ሰላም ሲኖር ነው። ሰላም ለኢትዮጵያ፣ ሰላም ለሀገራችን፣ ሰላም ለኢትዮጵያ፣ ሰላም ለሀገራችን። ይላክልን 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 ቸሩ አምላካችን ይላክልን 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 ቸሩ አምላካችን። መከራከር እችላለሁ ብሎ የተነሳ ኦርቶዶክስ የነበረ አንድ ፓስተር ሰምተውት ይሆን መልእክት? እግዚአብሔር በሚያውቀው አንድ ቀን ሰምቼው አላውቅም። እመብርሃን በምታውቀው ሰዎች ይነግሩኛልና ዓለም ላይ ቦክስም እኮ ኪሎግራም አለው። የቦክስ ውድድር እኮ ራሱ በኪሎግራም ነው እኮ የሚደረገው። እኔ የማመጣውን ሐሳብ በህልሙም አይቶት የማያውቀውን ሐሳብ ላመጣ እችላለሁ። በህልሙም እንኳን በሆኑ በህልሙ የት ያነበበውን ነው የት የተማሩትን ነው። እኔ አሁን ለምሳሌ በሀገሬ ያለው ተማርኩ፣ የቤተክርስቲያንን ትምህርት ተማርኩ። ከዛ ቴዎሎጂ ኮሌጅ ገባሁ። ከዛ ውጭ ሀገር ሄጄ ደግሞ ሌላ ብዙ ጥናቶችን አጠናሁ። ሳወራ ከነዛ ባክግራውንድ የተነሳ ነው ነገሮችን የማያቸው። ከዛ ውጭ ግን ስትነጋገር በምን ደረጃ ትነጋገራለህ? ለምሳሌ አሁን እኔ በዛ እምነት ውስጥ በሌላ እምነት ውስጥ ሆነው ተምረናል ብለው በዩኒቨርሲቲ ሌቭል ፕሮፌሰሮች ሆነው ዶክተር ሆነው ያሉ ካሉ ቁጭ ብዬ ከነሱ ጋር ዲቤት እነጋገራለሁ። አለዛ ይሄ ማውራውንም እኮ ያውቀውም እኮ የት ያውቀዋል ብለህ ነው የት ያውቀዋል? እንዲህ ዝም ብሎ እኮ አውቃለሁ ስላላለም አንዱ ለንደን ሲባል ለንደን እንዴት አይነት ከተማ ነው ይላል፣ አውቀዋለሁ ይላል። ፓሪስ ሲባል አውቀዋለሁ እንዴት አይነት ነው ይላል። ኢንግላንድ ሲባል አውቀዋለሁ እንዴት አይነት ከተማ ነው ይላል። እንዴ በዚህ አይነት ጂኦግራፊን ታውቃለህ ተባለ። ጂኦግራፊማ እንዴት አይነት ከተማ መሰላችሁ አለ። እዚህ ጋር ምን ብዬ ነው የማወራው? እንዴት ነው የምነጋገረው? እንግዲህ ሐሳቡ ጥሩ ነው፣ ግን እኔ ጥሩ ልጆች አሉ እኮ ከነሱ ጋር መነጋገር ይችላልና አትመጡኝም። እነ ዶክተር ዘበነ ለማ ቢሆኑ እሱም ጥሩ ነው። ይመጠነኛል ማለቱም ጥሩ ነው። ይመጠነኛል እኔ ነኝ የምመጠነው ለሱ ጥሩ አባባል ነው። እንግዲህ የታየው ነገር ይኖራል ማለት ነው። ለራሱ ያሰብናል። ግን ቅድም እንዳልኩ ነው መምህር፣ ሁሉ ነገር ንግግር መስመር አለው። በዛ መንገድ ነው እንጂ ነገሮች የሚሆኑት ከዛ ባለፈ የሚሆን ነገር የለም። ስላልሰማሁት እንዳልኩ ሰዎች እንዲህ ብለዋል ከሌ ሲሉ ሰምቻለሁ እና እኔ በዚህ ሁሉ አገልግሎት አንድ ቀን ስማቸውን አንስቼ አላውቅም። በአገልግሎት ላይ እውነት ነው አንድ ቀን ስማቸውን አንስቼ አላውቅም። ለምን ነው የማነሳው? ከዚህ ቤተክርስቲያን ወጡ፣ ለምን ወንጌል አይሰበክም ብለው ወጣው። ወንጌል አንድ ቀን ሰብከው ያውቃሉ?
ከስድብ በስተቀር። ስለዚህ ምን ብሎ ነው ትውልዱስ የሚሰማቸው? አንድ ቀን ወንጌል ሰብኮ አያውቁም። እዚህ ወንጌል እንዳሰብኩት አሉ፣ እዛ ከሄዱ በኋላ ወንጌል ይሰብካሉ። ምንም ወንጌል ሰበኩ ብሎ የነገረኝ የለም። ሁል ቀን ስድብ፣ ሁል ቀን ትችት እንደሆነ ግን ሰምቻለሁ ከሰዎች። ስለዚህ ወንጌል ካልሰበኩ ምንድነው ትርጉሙ? ለመስበክም ደግሞ ዕውቀት ያስፈልጋል። በእውነት ለመነጋገር ትምህርትም ያስፈልጋል፣ ዕውቀትም ያስፈልጋል። ሲሻቸው ይተቹናል፣ ሲሻቸው ሊቅ ያደርጉናል። ሁልጊዜ ኦርቶዶክስን ስድብ ከሆነ ሁልጊዜ ክርስቲያንን ስድብ ከሆነ አሁን መምህራንን እያነሱ ይሰድባሉ ያልከኝ እኮ መጀመሪያ ማንን የሰደቡት? ቅዱሳን ነቢያትን ሐዋርያትን እኮ ነው። እና አቡነ ተክለ ሃይማኖት እና አቡነ መንፈስ ቅዱስ እነ ክርስቶስ ሰምዐ እና ቅድስት አርሴማ እነዚህን እኮ ሲሰድቡ የነበሩ ሰዎች ናቸው እኮ። እና ባለጌ ሰው ደግሞ ሲሰድብህ አቤት የበረከት ብዛት፣ በረከት ይበዛል። የእሷ ጋርዶች የሚባሉት ከ100 እና ከ200 በላይ ያሉ ታታዎቿን የሚሰሩ የእሷ የጉዞ ማህበር ነው የሚሰሩ ሴትና ወንድ አብሮ ማለት ነው። ሜዳ አውላላ ሜዳ ነኝ ማለት ነው። ስልክ ሰው ይዞ አሪፍ ስልክ አሁን ለምሳሌ አልትራ አይፎን ምናምን የሚባሉ ዘመናዊ ስልኮች ሰው ሲቀርጽ ያሉ ያንን ሰው ይከታተሉና የራሷ አስተባባሪዎች ማታ ነው ያ ሰውዬ በሚተኛበት ቦታ ላይ ይሰርቃሉ። የሚገርም ነገር። ከዛ ሌባ አለ ይባላል እዛ ግቢ ውስጥ። ሌቦቹ እነሱ ናቸው እኮ። የደብሩ አስተዳዳሪ በዚህ ልክ እንደዚህ አይነት ክፋቶች ሲሰሩ በተደጋጋሚ አቤቱታዎች ሲቀርቡ ግለሰቧን ከደብሩ ላይ ማስወገድ ወይንም ማራቅ ያልፈለጉት ፈርተዋት ወይንስ ጥቅሙን ታሳቢ አድርገው የለም ከማለት ከመርካቶ ከጫጫ ከተለያዩ ቦታ ከሸምሱ ሱቅ ነው እየተገዛ ይመጣል። አሁን ሶሻል ሚዲያ ነው ለሁሉም ቅርብ የሆነውና ሶሻል ሚዲያን መናቅና ዞር ብሎ አለማየት ዋጋ ያስከፍላል። እያየነው ነውና ኢየሱስ ክርስቶስና እመቤታችን ገበጣ ተጫወተች አሉ። የሚገርም እኛ ገበጣ የምናውቀው ክርስቶስ ሲሰቀል ሲገረፍ ገበጣ እየተጫወቱ አይደለ? ከአንድ እየጀመሩ እንደገና እሱ ነው የምናውቀው። እነሱ ግን እመቤቴ ገበጣ የተጫወተችበት ከልጃ ጋር ብለው ዩቲዩብ ላይ ሲለቁት ይሄ ነገር እኛ ስንቃወም አጠፉት ከዩቲዩብ ላይ፣ እኛ ግን አወርደነዋል። ጥቅም ስለሚጋሩ እንጂ የቤተክርስቲያን ጉዳይ ግድ አይሰጣቸውም ነው። ይሄ ነገር ሀገረ ስብከቱ ጠንቅቆ ያውቃል፣ ሁሉ ነገር ያውቃል። ግን ሁሉም ተነካክቷል በጥቅም ከጳጳሱ ከአባታችን ውጪ ይመስለኛል ሌሎቹ በጥቅም ተነካክቷል። ሁሉም ህገወጥ ስራዎች እየተፈጸሙበት ነው። የሰው ነፍስ እየጠፋበት ነው። ሰዎች እየተደበደቡ ነው። አብሶማ የስውሯ ማርያም አስተዳዳሪ ቄስ ታዲያ የ60 ሚሊዮን ብር ቤት እንዳላቸው ነው የሰማነው። ደብረ ብርሃን ላይ ብር ባንክ አያውቁም። በመኪና በጋሪ ነው ተጭኖ የሚሄደው፣ በአህያ በበቅሎ በውል ተፈራርማ የገዛቻት ቤተክርስቲያን ናት። በቃ ስውሯ ማርያም እኔ ልንገርህ። ለማንኛውም ቤተሰቦች ለዛሬ ይዤላችሁ የመጣሁት ቪዲዮ ይህንን ይመስል ነበረ። አሪፍ ቆይታ እንደነበረና የተለያዩ ኦርቶዶክሳዊ ትምህርቶችንም እንደተማማርንበት እርግጠኛ ስለሆንኩ ቪዲዮ ላይክ ሳታደርጉ ጀምራችሁ ላይክ አድርጉ፣ ሀሳባችሁን ኮሜንት ላይ ጻፉልኝ። ለዚህ ቻናል አዲስ ናችሁ ደግሞ ሰብስክራይብ በማድረግ ቤተሰቡን እንችላላችሁ። ቀጣይ በተመረጡና አዳዲስ መረጃ ባላቸው ቪዲዮዎች እስከምንገናኝ ድረስ መልካም ጊዜ